ማን ምን እንደሚያደርግ ሳይቀር ያውቃል ኢየሱስ። ዛሬም መንፈስ ቅዱስ ያውቃል። እጃችሁን አንሱና ዛሬም በሉ እስቲ የእግዚአብሔር መንፈስ በሉ። ሰዎችን በሉ በደንብ በሉ። ያውቃል። ሲያውቅሳ ያበጥረዋል፣ ያጠራዋል። አንድ ሰው አሜን ይበል እስቲ። ዛሬ አንዳንድ ብቅ ለንፋስ ይሰጣል በኢየሱስ። ተስማሙና ለንፋስ በሉ እስቲ ይሰጣል በሉ። ንፋሱ አይተውም። ታውቃላችሁ ገበሬ ገጠር የኖራችሁ ሰዎች ታውቃላችሁ። አውድማ ላይ ወስድና እህሉን ከወቃ በኋላ በሬ ከነዳበት የሆነ ነገር ካደረገ በኋላ እንደዚህ ያለው እንጨት ይዝና ይከትበትና ወደ ንፋስ ይወረውረዋል። ከዛ ንፋሱ እንክርዳዱን ነው ይዞት የሚሄድ። ዛሬ የቃሉ ንፋስ እንክርዳድን ይዞ ይሄዳል። ከሕይወትሽ ላይ እንክርዳዱን ያጠራዋል። በኢየሱስም የማያስፈልገውን ያጠራዋል። እንደዚህ ወረወር ስንዴው አይሄድም። አንድ ሰው አሜን። እስካሁን የነፈሰው ንፋስ ይዞ ሄደው እንክርዳዱ። አንድ ሰው ተስማምቶ አሜን ይዞ የሄደው በሉ እስቲ እንክርዳዱን ነው በሉ። ስንዴው በሉ አሁንም አለ በሉ። እግዚአብሔር የሚፈልገው ደግሞ ዋናውን ዘር ነው። በውስጥሽ ያስቀመጠውን ዘር ነው። ለሌሎች የሚተርፈውን ዘር ነው። በኢየሱስ ስም ብዙ ፍሬ ማፍራት ይሆንልሻል። እሱና ብዙ ፍሬ የሚያፈራው በሉ እንክርዳድ ሳይሆን በሉ ዘሩ ነው በሉ እስቲ። አላውቅም ለአምስት ሰዎች የምስራች አለ። ከዛሬ ቀን ጀምሮ ፍሬያማነት ያገኛችኋል። ቤታችሁ በፍሬ ይሞላል። ሕይወታችሁ በፍሬ ይሞላል። ኢየሱስ ጌታ። ስለዚህ አጠራና ኢየሱስ ጌታ ካጠራ እያጠራ ይሄዳል። ኢየሱስ ጌታ። ከዛ ደቀ መዛሙርቱ ግን አንድ ጥያቄ፣ አንድ ቀንም እንደዚህ ጸልዩ ብሎ አስተምሯቸው አያውቅም። እሱ ይጸልያል። ኢየሱስ ጌታ። እሱ ምን ይላል? እንደዚህ ጸልዩ ግን ብሎ ያስተምራቸው። ለምን እንደሆነ ታውቃላችሁ? ጸሎት በመንፈስ ምሪት ነው። አንድ ሰው አሜን። ጸሎት በምን ምሪት ነው? ጸሎት በትምህርት አይሆንም። ለምሳሌ እኛ ትላንት የወጣንበት ቤተክርስቲያን የነበርንበትን ታውቃላችሁና የጸሎት መጽሐፎች አሉ። እዛ ሄዳችሁ ታነባላችሁ። ያ ጸሎት ነው ወይ ብላችሁ ጠይቁኝ። በእግዚአብሔር ዘንድ ጸሎት አይደለም፣ የሆነ ስርዓት መፈጸም ሊሆን ይችላል። ጸሎት ግን እግዚአብሔር አምላክ እንደዚህ ይላል፣ መንፈስ በማይነገር እንዴት እንደምንጸልይ ምን አንልም አናውቅም። እስቲ አናውቅም በሉ ድገሙና አናውቅም በሉ። ነገር ግን መንፈስ ቅዱስ በማይነገር መቃተት ይማልድልናል። አንድ ሰው አሜን ይበል። ምን ማለት ነው? መንፈስ ቅዱስ ለሌሎች በማይገባ ቋንቋ ስትንበረከኪ ስለ ጽኑ ቃል ጸልይ ሊልሽ ይችላል። አንድ ሰው አሜን ይበል። ስለ ከበደ ጸልይ ሊልሽ ይችላል። ስለ በቀለ ጸልይ ሊል ይችላል። ስለ ሀገር ጸልይ ሊል ይችላል። ስለ እንክርዳ የሆነ ስለ ጠላት ስራ ጸልይ ሊል ይችላል። ያን ምሪት ከተከተልክ እርግጠኛ ነኝ ስንዴው ሲወረወር ብቁ እንደሚሄደው ከሕይወታችሁ ላይ የሆነ መከራ ለቋችሁ ይሄዳል። አንድ ሰው ይስማማና ጸሎት በሉ የራሱ መንገድና ምሪት አለው በሉ። ለማንኛውም የዛሬ ሐሳብ የዛሬ የማገለግልበት ርዕስ እንደዚህ የሚል ነው፣ ከክፉ አድነን። አሜን። እስቲ አንድ ሰው ከክፉ አድነን ይበል። በሉ በሉ በሉ። ጌታ ኢየሱስ አስተምረን ጸሎት ሲሉት እሺ ብሎ ጸሎት አስተማራቸው፣ ነገራቸው። ጸሎት የነገራቸው ጸሎት አባታችን ሆይ ብላችሁ ጀምሩ ይልና መጨረሻ ላይ ከክፉ አድነን ብሎ ይጨርሳል። አሜን። አንድ ሰው አሜን። ከክፉ እንበለን ብሎ ነው የሚጨርስ። አድነን። አሁን እግዚአብሔር እረኛዬ ነው። አዎ። እግዚአብሔር ይጠብቀኛል። አዎ። እና ግን ከክፉ አድነኝ ብለህ ጸልይ የሚል ትእዛዝ አለ። ስለዚህ ከክፉ አድነኝ ብሎ ጸልይ ሲል ክፉ ማን ነው? ክፉስ ምንድን ነው የሚለውን ነገር ማወቅ ይጠይቃል። ዛሬ ይሄንን ነው ጌታ የሰጠኝ። ይሄን ስነግራችሁ ክፉና የክፋት ምንጭ ሁሉ ከበረከታችሁ፣ ከሕይወታችሁ፣ ከዘመናችሁ፣ ከትዳራችሁ፣ ከኑሯችሁ ላይ እንደ ቅጠል ይራገፋል። በኢየሱስ አንድ ሰው ይስማማና ይራገፋል ይበላይ። ክፉና በሉ እስቲ የክፉ ስራ በሉ ምንጭ ሁሉ በሉ ከሕይወቴ ላይ በሉ ይራገፋል በሉ። እርግጠኛ ነኝ መጸለይ ሲጀምር ብዙ ሰዎች መልካም ነገር ቤታቸውን ያንኳኳል። መልካም ነገር ዘመናቸውን ያንኳኳል። ክፉ ነገር ወደ አንቺ እንዳይመጣ ይከለከላል። አንድ ሰው ይስማማና ይከለከላል ይበላይ። አድነኝ ብላችሁ ጸልዩ። ለምን? ክፉ ብዙ ክፉ ነገር አለ እዚህ ምድር ላይ። ራሷ ምድር በክፉ የተያዘች ናት። ኦኬ፣ በዚህ ጉዳይ ላይ ክፉ ምንድን ነው በሚለው ጥቂት ነገሮችን ልንገራት። የመጀመሪያውና ዋናው የክፉ ሁሉ ምንጭ የሆነው ዲያብሎስ ነው። አንድ ሰው አሜን ይሁን። ክፉ ሐሳብ የሚያመነጭ
ክፉ ሐሳብ የሚሰራ ክፉ ሐሳብ የሚናገር ዲያብሎስ ነው። እስቲ ዲያብሎስ ነው በሉ። እሺ አንደኛ ዮሐንስ ምዕራፍ 1 ቁጥር 11 አውጣልኝ። አሼ ደግሞ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 አውጣልኝ። ቶሎ በሉና እሱን ክፍል አንብቡልኝ። አንደኛ ምንድነው አልኳችሁ? ዲያብሎስ በሉ እስቲ። ክፉ ነው በሉ። ስራውም በሉ ክፉ ነው በሉ እስቲ። ኢየሱስ ጌታ አሜን። እሺ አንደኛ ዮሐንስ ምዕራፍ ሶስተኛ ዮሐንስ ምዕራፍ 1 ቁጥር 11 ሶስተኛ ዮሐንስ ቁጥር 11 በጌታ በኢየሱስ ስም አነባለሁ። በጌታ በኢየሱስ ስም እንሰማለን። ወዳጄ ሆይ በጎ የሆነውን እንጂ ክፉን አትምሰል። አንድ ሰው አሜን ይበለኝስ። በጎ የሆነው እንጂ ክፉን ምን አትበል አትምሰል። ለምን? እሺ በጎ የሚያደርግ ከእግዚአብሔር ነውና። አንድ ሰው አሜን ይበለኝስ። ከዚህ ቀን በኋላ ድርጊታችሁ፣ እርምጃችሁ፣ አካሄዳችሁ በጎ በማድረግ ይገለጣል በኢየሱስ። አንድ ሰው ይስማማና በጎ በሉ ማድረግ በሉ እስቲ ከእግዚአብሔር ነው በሉ። በጎ ከእግዚአብሔር ከሆነ ክፉ ከማን ነው ታዲያ? እሺ ቀጥሎ ምን ይላል? ክፉን የሚያደርግ ግን እግዚአብሔርን አላየውም ይላል። ዛሬ በኢየሱስ ስም እግዚአብሔርን ሳያይ ባይዘይ መጽሐፍ እንደዚህ ይላል፣ እውርን ቢመራው ኢየሱስ ጌታ አሜን። እውርን ምን ቢለው ወዴት ነው የሚወስደው አለ? ወደ በረከት፣ ወደ ከፍታ፣ ወደ ገደል ነው ይዞት የሚሄደዋል። እኔ አሁን ጩኸቴ ይሄ ነው። እየመራሽ ያለው እውር ከሆነ እየሄድሽ ወደ ገደል ነው። ስለዚህ ወደ ገደል እንዳትገቢ እንደ አንድ እረኛ ስለሚመለከተኝ መልእክት አለኝ። ዛሬ የጨለማ መሪ ዛሬ ይሰበራል። አንድ ሰው ይስማማና በኢየሱስ ስም ይበል እስቲ። ከህይወቴ ላይ በሏ፣ ከዘመኔ ላይ በሏ፣ የትኛውም በሉ የጨለማ በሉ መልእክተኛ በሉ ይመታል በሉ። በመጀመሪያ ደረጃ ቃሉ የእግዚአብሔር ቃል ብርሃን አሜን በሉ። የእግዚአብሔር ቃል የሌለው መሪ፣ የእግዚአብሔር ቃል የሌለው አገልጋይ የጨለማው መልእክተኛ። ተስማማና አሜን በለ። ኢየሱስ ጌታ። ስለዚህ እውርን ከመራ ማለት የእግዚአብሔርን ቃል የማያውቅ የእግዚአብሔርን ቃል የማይወድ። በቀደም ፓስተር መጥቶ ኢየሱስን የሚጠራ መንፈስ የተረገመ ይሁን ብሎ ሲጸልይ ነበር። ሰምታችኋል? ሮሜ ምዕራፍ 16 መጨረሻው ቁጥር ላይ ያለ ቃል ነው። ባይዘው ጳውሎስ ነው ያለው። ኢየሱስን የሚጠላ ማለት ምን ማለት ነው? ኢየሱስ ማን ነው ብላችሁ ስትጠይቁ በመጀመሪያ ቃል ነበር ይለናል መጽሐፍ። አንድ ሰው አሜን። ሰው እኮ ኢየሱስን ትወዳለህ ብትሉ ትወዳለህ፣ ግን ቃል አይወድም። ማንን እንደጠላ በኢንዳይሬክት ራስን ፈትሽና ደረስበት። የእግዚአብሔርን ቃል መጥላት ኢየሱስን መጥላት ነው። ኢየሱስን እየጠሉ ደግሞ በረከት የለም። ኢየሱስን እየጠሉ ሰላም የለም። ኢየሱስን እየጠሉ አገልግሎት የለም። ዛሬ የጥላቻ መንፈስ ይቀጣል በኢየሱስ። እጃችሁን አንሱና እኔ በሉ ዓላማዬን አውቃለሁ በሉ፣ ግቤን አውቃለሁ በሉ። ስለዚህ በሉ ክፉን በሉ እቃወማለሁ በሉ። ኢየሱስ ጌታ ነው። ስለዚህ ዲያብሎስ ነው የክፉ ምንጭ ነው። የክፉ ሐሳብ፣ የክፉ ድርጊት ሁሉ አስተባባሪ ዲያብሎስ ነው። የአመፅ አስተባባሪ ዲያብሎስ ነው። የሐሜት አስተባባሪ ዲያብሎስ ነው። አየ ጌታ ኢየሱስ እንደዚህ አላቸው፣ እናንተ ከአባታችሁ ስለሆናችሁ ትጠሉኛላችሁ አላቸው። ኢየሱስ ጌታ። አባታችሁ ዲያብሎስ ደግሞ ልትገሉኝም ትፈልጋላችሁ አላቸው እንጂ ትጠሉኛላችሁ ይቻላል፣ ልትገሉኝም ትፈልጋላችሁ አለ። ይሄ ደግሞ የአባታችሁ ስራ ነው አላቸው። ኢየሱስ ጌታ። እናንተ አባታችን አብርሃም እንደምትሉት የአብርሃም ልጆች ብትሆኑ እኔን አትቃወሙኝም ነበር። ኢየሱስ ጌታ። ኢየሱስ እኮ ነው ያለው፣ አትቃወሙኝም ነበር። ለምን? እጄ የመጣሁት ህይወት ነው። አሜን። አንድ ሰው አሜን አይደል? ስለዚህ ከአባታችሁ ከዲያብሎስ ስለሆናችሁ አሁን እንኳን ልትገሉኝ ሰበብ ትፈልጋላችሁ። እጃችሁን አንሱ። በጌታ በኢየሱስ ስም ተገልጦም አድብቶም ሊገላችሁ የሚዞራችሁ የጨለማ ልጅ ዛሬ ማለዳ ከህይወታችሁ ይደፋ፣ ከቤታችሁ ላይ ይደፋ፣ ከልጆቻችሁ ላይ ይደፋ፣
ይደፋ። እጃችሁን አንሱና እኔ በሉ ከእግዚአብሔር ጋር ስለሆንኩ ምንም ነገር በሉ አይችለኝም በሉ። ሌላ ክፉ ማን ነው? ክፉ ሰው ነው። መጽሐፍ ሲናገር የሰው ልብ ክፉ ነው አይደል? የሰው ምን ሁሉ ጊዜ ክፉ ነገር ያስባል፣ ክፉ ያቅዳል፣ ክፉ ፕሮግራም ያወጣል። ባይዘዌ የእግዚአብሔርን መንግስት የዲያብሎስን መንግስት ሁለቱም መንግስት ናቸው። መጽሐፍ ቅዱስ ሁለቱንም መንግስት ይላቸዋል። የእግዚአብሔርንም መንግስት መንግስት ነው የሚለው፣ የጨለማ ገዥ መንግስት ደግሞ ኢየሱስ ጌታ። ሁለቱም መንግስታት የሚጠቀሙት ሰውን ነው። አንድ ሰው አሜን ይበል። ሁለቱም መንግስታት ምንድነው የሚጠቀሙት? ሰውን ነው። የሰው ልብ ክፉ ነው። እስቲ የሰው ልብ በሉ ክፉ ነው በሉ። እግዚአብሔር በሉ ይናጠቀኛል በሉ። አንዳንዶችን ከጠላት መንጋጋ ይናጠቃቸዋል፣ የአንዳንዶችን በረከት ይናጠቃል። ይኸውላችሁ እያወቃችሁም ሳታውቁም ሕይወታችሁ ላይ የተጣበቀ መርገም ዛሬ ይሰበራል። በኢየሱስም ይሰበራል። በኢየሱስም ይሰበራል። ባይዘው በቀደም ለስፒከር 5000 ብር ቃል ገብቶልን ነበር፣ ሰጥቶናል፣ አመጥቷል። ጌታ ይባርክ በሉ። አሜን። እሱ ብቻ አይደለም 10,000 ቃል የገቡት አመጥተው ሰጥቶናል። ጌታ ይባርካችሁ። አሜን። አንድ ሰው ብቻ ነው የቀረን፣ እሱም ያመጣል። አሜን። ለኛ ስላልሆነ ለጌታ ስራ ነው ያመጣል። ባያመጣም እኔ አልደውልም። ኢየሱስ ጌታ ነው። ምክንያቱም ደውዬ ሰዎች እስከ ዛሬ ቃል ገብቶ ሄዶ ያላመጡ አሉ። ከአንድ ዓመት የሆናቸው ምናምን አሉ። ለምን አላመጣችሁም ብዬ አልደውልም። ሰው ያለበትን የሚያውቀው እሱ ለእግዚአብሔር ቤት ነው የሚሰጠው። መስጠቴ በረከቴ ነው ብሎ ካመጣ ቀበለዋል። ከዛ ውጭ እየደወልኩ ማስጨነቅ አልለመድኩም፣ አልፈልግም፣ አላደርገውም። እኔ ለሱም አልደወልኩለትም። ራሱ ነው አምጥቶ እግዚአብሔር እኔ ስራ ይዞኝ ነው እንጂ እግዚአብሔር እቅ አይደለም ብሎ ይዞ መጥቷል። እጃችሁን ዘርጉና አንተ በሉት ከጉድለትህ በሉት የእግዚአብሔርን ቤት ስላገለገልክ እግዚአብሔር ደግሞ በሙላት ቤትህን በሉት ያገለግላል። ጌታ ምስክሬ ነው። ከጥቂት ዘመናት በኋላ ይህንን ሰው አታውቁት። አሜን። ይህንን ስተነብይ በእርግጠኝነት ነው ሰማይ ስላወራኝ። አሜን። በግሌ ስጸልይ እግዚአብሔር ከሚባርካቸው ሰዎች መካከል ባይዘው ያሳየኛል ጌታ። አሜን። ትልልቅ የቤተ ክርስቲያናችን የጀርባ አጥንት የሚሆኑ ሰዎች በገንዘብ የምትባርካቸውን ግለጥልኝና ስለ በረከታቸው ልጸልይ ብዬ ጌታን ጠይቀዋል። ጠይቀው ከእንደዛ አይነት ሰዎች መካከል አንዱ ገመቺስ ነው ብሎ እግዚአብሔር በሙላት እባርከዋለሁ ብሎኛል። ቤቱን እባርካለሁ ብሎኛል። ትዳሩን እባርካለሁ ብሎኛል። ልጆቹን እባርካለሁ ብሎኛል። በበረከት ታዋቂ ሰው አደርገዋለሁ ብሎ ያለፈውን የሚያስረሳ ትላንትናን የሚያስረሳ ነበረኝ የምትላቸውን ሁሉ የሚያስረሳ ደግሞ ነኝ የምትለውን የሚያስረሳ አዲስ ማንነት፣ አዲስ በረከት፣ አዲስ ሕይወት ላንተ ተለቀቀ። በኢየሱስ ደም ተለቀቀ። በኢየሱስ ደም ተለቀቀ። መርገም ተሰበረ። ተስማሙና ተሰበረ በሉት። ድገሙና ተሰበረ በሉታ። እማላስቲ እጅሽ ላይ ያየው ነውና ነይ ለአንቺ ካልጸለይ ጌታ ራሱ ቅር ይለዋል። በሌ ኢየሱስ ያድናል። ገመችስ ኤባራ በልበለሃራ ዋቀዮ ሲረት በሌራ አራ ካስቴ እንደንዳም እንሲጋዱ ሲነርገል ዋቀዮ ዲገው ልቻቴ ሲጎሌ አቲ ነመ ጎለማዳ ወርከ ከፊት አሜን። ሰላም ምን ሆነሽ ነው? ምን አመመሽ? ታይፎይድ ነው ነው ያሉሽ? ኢየሱስ ጌታ ሰም በእሳት እንደሚቀልጥ የቀለጠ ነው። ሕክምና ባይዘው እግዚአብሔር የሚጠቀምበት መንገድ ነው። እኔ አትታከሙ ከሚሉት አይደለም፣ አትታከማችሁን ከሚቃወሙት አይደለም። ግን እግዚአብሔር ይፈውሳል። አንድ ሰው ይስማማና ይፈውሳል። በጌታ በኢየሱስ ክርስቶስ ስም በሕክምና ያልተገኘ በደምሽ ውስጥ የተሰወረ ቢኖር አሁን የቀለጠ ነው። በአጥንትሽ ውስጥ በማንነትሽ ውስጥ የተሰራጨ በሽታ ኃይል ይቅለት። በኢየሱስ ስም ስልጣን ይቅለት። ደምሽን ነፃ ወጣው፣ አጥንትሽን ነፃ ወጣው፣ ስጋሽን ነፃ ወጣው። በኢየሱስ ደም ነፃ ወጣው። እርግማን ሁሉ ይሰበር፣ የጨለማ ቀስት ሁሉ ይመታ። በኢየሱስ ደም ለበረከት ሆነሻል። ፈውስ ሆነ። እግዚአብሔር ካንቺ ጋር ነው። እሺ፣ እግዚአብሔር ይባርክሻል። እስቲ እግዚአብሔር ይባርከኛል በይ። ድገሚ።
እግዚአብሔር አምላክ በበረከት ራሱ ሌላዋ ሰው አንቺ ነሽ። እኔ አሁን የእኛ ቸርች አባል አይደለችም ብዬ አላልፋትም። አሜን በሉላት። ኢየሱስ ጌታ። ብትፈልጊ አንቺ እዛ ላለሽበት ቸርች በረከት ከሆንሽ ነው ይበቃኛል። ኢየሱስ ጌታ። እግሬ እኔ እዚህ ምናምን የሚባል ነገር የለም። ወንጌል በሉ እስቲ ድገም፣ ወንጌል በሉ እስቲ። በጌታ በኢየሱስ ክርስቶስ ስም ካንቺ መንገድ ላይ እባቡ ተገለዋል። የበረከትሽ ጠላት ተቀጣ። በሮችሽን የሚያጠብ መንፈስ ተመታ። በኢየሱስም እርግማንን እንክርዳድን የሚዘራ ክፉ ተመታ። እርግማን አይችለኝም። በተለይ በሁለት ሰዎች ላይ ሆኖ የሚረግምሽን መንፈስ እግዚአብሔር አንደበቱን ቃል ገለበጠ። በኢየሱስ ደም ገለበጠው። በኢየሱስ ደም ተገለበጠው። አንድ ሴትና አንድ ወንድ ሰዎች ሆነው ሲረግሙሽ አያሉ። አንቺ ላይ ክፉ ቃል ሲናገሩ አያሉ። እና ያለን ሲሉ ያያሉ። ውርደትሽን ሳይሆን ክብርሽን ያያሉ። ውድቀትሽን ሳይሆን በረከትሽን ያያሉ። ዝቅታሽን ሳይሆን ከፍታሽን ያያሉ። እግዚአብሔር አሳያቸዋለሁ። እናያለን ብለዋል። እናያለን ያሉት ውድቀቷን ነው። እናያለን ብለዋል። እናያለን ያሉት ኪሳራዋን ነው። ጌታ እንደዚህ ያለ ያሉትን ሳይሆን ያልኩላትን አሳያቸዋል። አንድ ሰው አሜን ይበልላት። ድገሙና አሜን በሉላት። ያሉትን ሳይሆን በሉሲ ያለልኝን በሏ። ያያሉ በሉሲ። ጌታ ምስክሬ ለተዋ እየተናገርኩ ሌላ ሁለት ሰዎች የምስራች አለ። ያሉብሽን ሳይሆን ያለልሽን ታያለሽ። ጠላት ያለብሽን ሳይሆን መንደርተኛ ያወራብሽን ሳይሆን ክፉ ሰዎች ያሉብሽን ሳይሆን ሰማይ ያለልሽን ማየት ሆኖልሻል። መርገም አይችልሽም። የበረከትሽ ጠላት ተቀጣ። ልምላሜ ያገኘሽ፣ ምንጭ አገኘሽ፣ በረከት አገኘሽ፣ ስኬት አገኘሽ በኢየሱስ ደም። ባለቤት ናታ። በቃ ጌታ አንድ ላይ እሷን ነክቶ አንተ ያንተንም ነው የሚከፍል። አሜን ይበላ። ድገሙና አሜን በሏ። እጁን አወዛውዙና ዛሬ በሉ እስቲ። በጣም በክፉ እጅ የተያዘ የሁለት ሰው በረከት ሲለቀቅ አይቻል። በኢየሱስ ስም ተለቀቀ። በኢየሱስ ስም ተለቀቀ። አንዱ ተነስ። ኢየሱስ ጌታ። አንዱ ወዳጃችን ነው። እስቲ ወዳጃችን ነው በሉ ወዳጃችን ነው። ጠፍቶ ነበር በጣም። ከአዲስ አበባ እየመጣ እዚህ ይካፈል ነበር። እዚህ ነበር የሚኖረው። አዲስ አበባ ገባ። ከአዲስ አበባ እየመጣ እዚህ ያመልክ ነበር። በመሃል ጠላት ብዙ ተዋጋው አውቃለሁ። እግዚአብሔር ግን እንደዚህ አለኝ፣ በቃ በለው አለ። አንድ ሰው ተስማምቶ አሜን ይበልለት። በቃ በለዋ። በኢየሱስ ስም የሚረግሙሽ የሚያስረግሙሽ እያዩ ከዚህ በኋላ እግዚአብሔር እንደዚህ ይላል፣ በቃ። በለዓም እያለ መጣና ዘዳግም ምዕራፍ 2 ላይ እንደዚህ አላቸው፣ በቃ። ምድረ በዳ መዞር በቃ። ትላንት የኖርሽውን ሕይወት መድገም በቃ። ትላንት ባለፍሽበት መመላለስ በቃ። ትላንት የመጣሽ እንቅፋት ዳግም ላይ መጣሽ በቃ። ትላንት የመጣሽ ኪሳራ ላይ መጣሽ በቃ። ትላንት የተዘጋው በር ዳግም ላይ ዘጋ በቃ። አንድ ሰው ይስማማና በቃ ይበለስ። በኢየሱስ ስም ከአንዱ ላይ በቃ፣ ከትዳሩ ላይ በቃ፣ ከልጆቹ ላይ በቃ፣ ከስራው ላይ በቃ። ሰርጉና በቃ በሉት። በቃ እንደዚህ ጨክኜ ከጸለይኩላችሁ እርግጠኛው ኢየሱስ ጌታ። አሁን እኔ ለስሙላ አይደለም ጸልየው፣ የእውነቴን እየጸለይኩ ኢየሱስ ጌታ። ነብይ እንድትሉኝም እንደማልጸልይ ታውቃላችሁ። አሁን እኔ ደጋግሜ ነግራቸዋለሁ። አንዳንድ ሰው ማይክ ብሰጠው ነብይ እንድትሉት ሊጸልይላችሁ ሊተረዱላችሁ ይችላል። ምክንያቱም ስላልተባለ እኔ ተብዬ ነው የጀመርኩት። ቤተ ክርስቲያን አምና አይታ ረግጣ አሽታ ነብይ ብላ ነው ያስጀመረች። ስለዚህ ምጸልየው አምኜ ነው፣ እርግጠኛ ሆኜ ነው። በኢየሱስም ምንጩን አስለቅቄአለሁ፣ በረከቱን አስለቅቄአለሁ፣ እርግማንን ሰብሬአለሁ። በጣም የሚገርም ነገር እየጨመረ ይሆን ትንሽ ምንጭ ስትፈልቅና ወደ አንተ ስትፈሳ ያለው እቺ ምንጭ በሰው እይታ ጥቂት ናት፣ ትንሽ የምትመስል ናት። እግዚአብሔር ግን እንደዚህ ያለ ከኔ ስለሆነች እየበዛች የምትሄድ ምንጭ ናት። አንድ ሰው አሜን ይበል። በጣም የሚገርማችሁ ነገር እየበዛች የምትሄድ ናት የሚለውን እየሰማሁት ምንጯ እሱ ጋር ስትመጣ ኩሬ እየሰራች እየሰፋች ትልቅ ወንዝ ስትሆን አይቻለሁ። እግዚአብሔር እንደዚህ ብሎኛል፣ ከትንሽ አስነስቼ ወደ ትልቅ በረከት፣ ከትንሽ አስጀምሬ ወደ ትልቅ ምንጭ ነገሮቹን በፍጥነት አሻግራለሁ። በረከቱን በፍጥነት አሻግራለሁ። የትኛውም መርገም ቤትህን አይችልም።
ኢየሱስ ጌታ። እግዚአብሔር እንደዚህ አለኝ፣ ምልክት አድርጌ ባርካለሁ። ኢየሱስ ጌታ። የሥራ በርህ ራሱ ምልክት ያለበት ነው። አንድ ሰው አሜን ይበልና። መርገም ተሰብሯል። ጨለማ ተቀጣ። ምንጭ ተለቀቀ። በረከት ተለቀቀ። በኢየሱስ ደም ተለቀቀ። የሚረግም ምላስ ተቀጣ። በተለይ አንድ ምላስ በጣም በክፉ ባንተ ላይ የተነሳ በጣም የቅርብ የምትለው ደግሞም የአገልጋይነት ስም ያለው የሚረግምህን መንፈሳዊነት እግዚአብሔር እንደዚህ አለኝ፣ እርግማኑን ወደ በረከት ቀይር። በኢየሱስ ደም መርገም ባንተ ላይ አይሰራ። መርገም በቤት ላይ አይሰራ። እጃችሁን ዘርጉና መርገም አይሰራብህም በሉት። ድገሙና በሉት። የታመንከው በሉት ይታመንልሃል በሉት። እግዚአብሔር ታመንኩልህ በለዋለ። ቤትህን እሰራለሁ፣ ቤትህን እባርካለሁ። እግዚአብሔር አምላክ አሁን ምን እየሰራ ነው ማለት? አሁን ስራ ላይ ነው። ስራ ላይ ነው። ኢየሱስ ጌታ ነው። ሌላ በር ከፍቻለሁ። አሜን በሉለት። ልክ ይሄን ስራ እንደጨረስ ስልክ ይደወልልሃል። 2 ስልክ። ኢየሱስ ጌታ ነው። 2 ስልክ ይደወልልሃል። ሁለተኛው ስልክ ያንተ በረከት ነው። በኢየሱስ ደም ተፈጸመ። በኢየሱስ ደም ተፈጸመ። ገደብና ከልካይ ተነሳ። በኢየሱስ ደም። ለጌታ ክብር ስጡ። እጃችሁን አንሱና የኔ ነገር በሉ። በፍጹም በሉ። በጠላት በሉ። አይያዝም በሉ። እግዚአብሔር በሉ ነገሬን ያስለቅቃል። ነይስማ ኢየሱስ ጌታ። እንደ እግዚአብሔር ያለ እንደ እግዚአብሔር ያለ እንደ እግዚአብሔር ያለ በምድርም የለ። እግዚአብሔር እንደዚህ አለኝ፣ ታላቅ ሴት አደርግሻለሁ። አሜን በሉላ። ድገሙና አሜን በሉላ። ታላቅ ሴት አደርግሻለሁ፣ አከብርሻለሁ፣ ለብዙዎች ምልክት አደርግሻለሁ። ብዙ ወጣቶች እውነት እግዚአብሔር እንደዚህ ነው ከቀየረ፣ እንደዚህ ነው ከባረከ ብለው እጃቸውን ወደ አንቺ እስኪጠቁሙ ድረስ በሚገርም ክብር እቀባሻለሁ በላት አለ። አንድ ሰው አሜን ይበልላት። ዲቦራ ናት ይለኛል ጌታ። የጠላትን ጆሮ ግንድ የምትበሳ ናት ይለኛል እግዚአብሔር። በነቢያት ቅባት አስነሳታለሁ ይለኛል። ነገር አልሰውርባትም ይለኛል። ከምንጯ ጋር አገናኛታለሁ ይለኛል። ለቤተሰቦችሽ ለዘር ማንዘርሽ እግዚአብሔር አምላክ እንደ ትራፊክ ፖሊስ ጨለማን በር ላይ የምትይዝ ናት ይለኛል። አመፃን መርገምን ቀድማ የምትይዝ ናት ይለኛል። አይኗን እከፍታለሁ አለ። አንደበቷን እከፍታለሁ አለ። ጆሮዋን እከፍታ ራባጋላ ባራዲያ እሳት እሳት በኢየሱስ ስም ራባጋላ ቤሬዲያላ ቤንያስ ኤልፋንታ ካራባላ ዲያላ ቤንያስ አትለመድም። የዘሩት ማንዘሯን መርገም ትሰብራለች። አመፃን ትመታለች። እኔ እጠቀማታለሁ አለ ጌታ። የፈለገ ዲግሪ የፈለገ ነገር ብትጨብጥ እግዚአብሔር እንደዚህ ያለ የኔ ቃናት ይቻለ። አንድ ሰው አሜን ይበልላት። አንድ ሰው አሜን ይበልላት። ዕቃዬ አድርጌ እጠቀምባታለሁ። የጦር ዕቃ አደርጋታለሁ። ጠላቷን እወጋበታለሁ። እሷን ተጠቅሜ ቤተሰቦቿን ነፃ አወጣለሁ። ኢየሱስ ጌታ። ብርቱካን ማናት? ብርቱካን የምትባል ማናት? ቡርቴ የምትባል ብርቱካን ገጠር ማናት? ምንሽ ናት? ያክስትሽ ልጅ ጓደኛ። እሺ ዛሬ ወጥመድ ይሰበር። ተስማሙና ይሰበር በሉ እስቲ። በጌታ በኢየሱስ ስም በስማችሁ ላይ የተሰራ እርግማን ሁሉ ይሰበር። እድላችሁን ለማዞር በስማችሁ ላይ የተደገመ መርገም ሁሉ ይሰበር። በኢየሱስ ስም ይሰበር። እንደዚህ ያለኝ ከምንጭሽ ላይ እባቡን እገለዋለሁ። ከስኬትሽ ላይ ከመንገድሽ ላይ እባቡን እቀጣዋለሁ። አንቺን ለክብር አደርግሻለሁ። አንቺን ለስኬት አደርግሻለሁ። አንቺን ለበረከት አደርግሻለሁ። ጠላት በፍጹም ቤትሽን አይችልም አለ።
እስቲ አትቻይም በሏል። ድገሙ 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 ድገሙ። ኢየሱስ ጌታ ነው። አትቻይም አንቺ። ጠላት በፍጹም አይችልሽ። ይፈልግሻል፣ ይዞርሻል። እግዚአብሔር እንደዚያ ነው። አስታጥቅሻል። አሜን በሉላ። ጠላት ላይ አስታጥቅሻል። ጨለማው ላይ አስታጥቅሻል። ምክሩን ከሕይወትሽ ላይ ይሰብረዋል። በኢየሱስ ደም ተሰብረዋል። ተፈጸመ በኢየሱስ ለጌታ